የጀመረው ለማለት ነው። ፕሮቴስታንቶች ጎንደርን ከያዙ 44 ታቦት የሚባለውን ከያዙት ደግሞ ፕሮቴስታንት በድህነት ነው የሚገባ። ተከስተ የተባለ ዘማሪ የቢቸና ሰው ዲያቆን ነበር። እኔ ያውቀዋለሁ ፐርሰናሊ። የአጎቴ ልጅ ዲያቆን ነበር። እሱ ሁለቱም ጴንጤ ነው። ተከስተ ግን ፕሮቴስታንትን አምኖበት አይደል። አንደኛ ዲያቆን ነው፣ ድምፁ ተሞርዷል። ጫማ ሲጠርግ አገኙት። ልክ እንደ ነጋሶ ጊዳዳ አባት። በመሰረቱ ፕሮቴስታንት ኢትዮጵያ ውስጥ ማን ነው የመሰረተው? ኦነግ እኮ ነው። የነጋሶ ጊዳዳ አባት ቄስ ጊዳዳ እና የነ ሌንጮ እነዚህ አራጆች አኖሌ ያቆሙልን ቤተሰቦች ናቸው። የሁለቱ ሌንጮች ቤተሰብ ነው ያቆሙት። እውነት ነው ውሸት ነው? ስለዚህ እኛ ፕሮቴስታንትን እየተቃወም ነው ሳይሆን ፕሮቴስታንት አሁን አካሄዱ ትክክል አይደለም። አብይ አህመድ 100 ዓመት ይነግሳል ይላል፣ ነፍጠኝነት ይወድማል የሚል ይሄ ፖለቲካ ነው እንጂ ኢየሱስን ቢያመልኩ ምን አገባን እኛ። በድንጋይ ሰው ያመልካል። ፕሮቴስታንትም እንዲቀጥል እንፈልጋለን። ግን የኢትዮጵያ ፕሮቴስታንት ዘረኝነት ነው፣ ፖለቲካ ነው፣ ፕራስፔሪቲ ነው፣ የፕራስፔሪቲ ጋስፑል ነው። ከሌለህ አትኖርም የሚል ነው። የዓለም ፕሮቴስታንት ግን ከሌለ ስጠው ነው። እስኪ ፕሮቴስታንቶች ቸርቻቸው ቁሞ የሚለምን ሰው አይታችሁ ታውቃላችሁ? የሚለምን ሰው ካገኙ ቀጥቅጠው ይገሉታል። ስለዚህ ክርስቲያኖች አይደሉም። ኦርቶዶክስና እስልምና ጋር ስትሄድ ግን በብዛት ነዳያን ተኝተው ምንም የሌላቸው ሲቀበሉ ሲበሉ ታያለ። ፕሮቴስታንት ቸርች ላይ ሽቶ ነው የሚሸጥ። ትልልቅ መቀመጫ በአጭር ቀሚስ ነው የምታየው እንጂ አንድ የኔ ብጤ አይቀመጥም፣ አይፈቅዱለትም። እነዩ ጩፋ የቻይና ካራቲስት 3 የተወንጭፈው በመቀስ ግራ መንጋጋውን አውልቀው ይጥሉታል። ዳሃው ኢትዮጵያ ውስጥ ፕሮቴስታንት በፍጹም ጨካኝ ነው። እንዲበላ አይፈቅዱም። የተረፈውን ምግብ ጴንጤ ለሰው አይሰጥም፣ ለውሻም አይሰጥም። ምቀኝነቱ ወስዶ ቅርጫቱ ነው የሚከተው። ይሄ ሌባ መረገጥ አለበት። ሃይማኖቱ ትክክል ነው። አሜሪካኖች እኮ ማለት ነው ፕሮቴስታንት ለእምነት እሑድ ብቻ ይሰበሰባሉ። ፓስተሮቻቸው ሐኪሞች ናቸው። ፓስተሮቻቸው ወታደሮች ናቸው። ፓስተሮቻቸው አምራቾች ናቸው። ፓስተሮቻቸው ኮድ ያደርጋሉ፣ ፕሮግራሚንግ ላንጉጅ። ፓስተሮቻቸው መድኃኒት ይቀማሉ። አስተማሪዎቻቸው ለበጎ ስራ ነው የሚውሉ። ኦርቶዶክስስ ጥላውን ዘቅዝቆ ይለምናል፣ ግን እኮ ሀብታም ነው። ከተማ ሁሉ አማራ የሰራላቸው ህንፃ ነው። ያን አከራይተው ወደ መቀሌ ያሻሻሉ፣ ወደ ኦሮሞ ያሻሻሉ፣ ወደ ደቡብ ያሻሻሉ። ይሄ ሌብነት ነው። ኢትዮጵያ ውስጥ ያለው ፕሮቴስታንቲዝም የአማራና የኦርቶዶክስ ጥላቻ ነው እንጂ እኔ አሁን ድርድሩ ከበሮ ይዘን እንድትላለ እንዲ ከበሮ እኮ ጎጃም እኔ ያደኩበት ሞጣ ጊዮርጊስ መጣ አቋቋም የምትማርበት ነው። ጎንደር ሄዳ አቋቋም ትማራለህ። ቅኔ ዋሸራ ሄደ የምትቀኝበት ነው። ድጓ ጾመ ድጓ ትማራለህ። ከበሮ ያንን የተተበተበው እኮ ኢየሱስ ክርስቶስን 6666 ጊዜ የገረፉትን ማሳያ ነው። ጠባብና ሰፊ የሆነው ትርጉም አለው። ኦርቶዶክስ ከጉልላቷ እስከ ጸናጽሏ እስከ መቋሚዋ ትርጉም አላት። ዛሬ ግን ትግሬዎች ገብተው እየበሉባት ነው። ወያኔዎች፣ ኦሮሞዎች ደግሞ እኛ ካልበላን አማራው ደግሞ ኢትዮጵያዊ ነን ይላል። አየህ፣ ኦርቶዶክስ በጣም ንጽሕት ነች። ሌላውን እምነት እኔም ስለማላውቀው አያገባኝም። ንጽሑን አይሆን። ግን እናንተ ጴንጤዎች አሁን መንግስት ቢኖር ኖሮ የእናንተ ጴንጤ መንግስት ነው እንጂ ከበሮ ያን ያህል መምታት እኮ በህግ ያስቀጣል። የኦርቶዶክስን ድርብ ቀሚስ ለብሰህ መግባት ክልክል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የንጽሕት ቤተክርስቲያን ሀብትና ንብረት ነው። ጸናጽልን እንዲህ ያንሿሿ ጴንጤ ጫማህን እንኳ መቀየር ያልቻል ሸታታ ካልሲን አድርገህ እንዲህ ውሸት ነው። እኛ ቢያንስ እንኳ ጫማችን አውልቀን ታጥበን ሻወር ወስደን ስንገባ ጫማችን እዚያ እንደ አቧራ መቅደስ ስለሆነ ሙሴ እንዳለው ጫማን አውልቅ ነው ያለ። ይሄ የተቀደሰ መሬት ነው ያለ። አውልቅ ነው ያለ። እኛ እናዋልቃለን። እናንተ ግን ሸታታ ካልሲ ድረስ ገብተህ ነው በቃ በኋላ ትደንሳለህ። አይሆንም። ፕሮቴስታንት እንደ ሙስሊሙን ተመልከተው፣ ጫማ አይለብስ። እንደውም ሙስሊምማ እጁን ይታጠባል፣ መቀመጫውን ይታጠባል፣ እግሩን ይታጠባል። በውሃ በየ3 ሰዓቱ ሶላት ያደርጋል። ይሄ ነው እምነት። አላህ ይስማ ይስማ አላውቅልን። መሐመድ ይነሳ ይነሳ አልተነሳም አይተናል። ግን እምነቱ ቬሪ ናይስ፣ ንጽህናን የጠበቀ ጾሙን ብታዩት እየተፋ ነው የሚጾም። ችግሩ ማታ ላይ 16 አይነት ምግብ 7 አይነት ሱፕ ይዞ ቁጭ ይላል። ይሄ ችግር ነው። በሙስሊሞች የታየ ችግር ነው።
ኦርቶዶክስ ግን አመላለኳም ጾሟም ትክክል ነው። ከስኳር ከኮሌስትሮል የሚያድን ነው። ኦርቶዶክስ ሲጾም 9 ሰዓት ሊጾም ይችላል። ሲበላ ደግሞ በዚች ነው መጥኖ ነው። ለምን? ዋናው ጾም ማለት ስጋን ማድከም ነው። ስጋን ስታደክም በሳይንስ ተረጋግጧል። ኦርቶዶክስ ሳይንስ ነው ባይዞ። ኦርቶዶክሶች ኮሌስትሮል የላቸውም። በአብዛኛዋቸው ኩላሊታቸው ፌል አያደርግም። ለምን? 72 ሰዓት አንድ ሰው ሲጾም በሆድ ውስጥ ያለ ነገር ይጠፋል። በሽታው ምኑ ስኳሩ ምናምን ይቀልጣል፣ ይጠፋል። ጤነኛ እየሆነ ነው የሚሄደው። ጅም ስራ ይባላል እኮ። የኦርቶዶክስ ስግደት ከባድ ነው። ጴንጤ ግን ሆዱን እዚች ጋር አድርጎ ካራባቱን አድርጎ ኢየሱስ ያለናል እያለ ሲራመድ የሚፈሳ ፓስተሮች እያየን ነው። ከምግብ ብዛት በዘለሉ ቁጥር ያገሳሉ። ሆዳቸው አምላካቸው የሚላቸው ኢየሱስ ክርስቶስ እነዚህ ነው። ግን እንደነ ዶክተር ደረጀ ከበደ ያሉ ደግሞ ለህዝብ የሚጮው ኢየሱስ እኮ ለዘሩ አይደለ ይላል። አይሁድ እኮ ባይዘው። ታዲያ ለአማራ ቢያደላ ዶክተር ማን ነው? ዘማሪ ደረጀ። አሁን ዘማሪ ደረጀ አብይ ስለተቃወመባቸው የመጀመሪያ ፕሮቴስታንት መስራች አሁን ጠልተውት ዶክተሩን ይሄ ዶክተር ዘረኛ ነው የሚለን እኮ ራሱ ትግሬው ነው። ዘረኛ ጳጳስ አስቀምጥ አምጥተህ፣ ዘረኛ የኦሮሞ እንትን አምጥተህ፣ የደቡብ ምናምን አምጥተህ እዩ ጩፋ ምናምን እያልክ ዶክተር ደረጀ ለአማራ ስለቆመ ህዝብ ለሚገደል ህዝብ አብይ ስለተቃወመ ትጠለዋለህ በዘሩ ምክንያት። ይሄ ነው እና ምልከታዬ። እነ ዮናታን ነው የጀመሩት። ድሃ ህዝብ ነው የምልህ። ሃይማኖቱን ይሸጣል፣ ሞራሉን ይሸጣል፣ ልጆቹን ይሸጣል፣ መቀመጫውን ይሸጣል። አሁን ወጣት እኮ ኢትዮጵያ ውስጥ ቂጣቸውን የሚደረጉ እኮ ምን መሰላቸው? የገንዘብ እጦት ነው። ቂጤን ሽጬ ልደር ነው ያለች እኮ አንዷ ሴትዮ አሉ። ደወለላታ ነው ሄሎ አለች ልጅቷ። እዚህ ዋሽንግተን ዲሲ ነው ቨርጂኒያ። ሃሎ ሲል ልጁ ሰላም ልጅ እንዴት ነህ? ጎረቤታችን ልጅ እኮ ሶፎንያስ እኮ አሁን እኮ እንዴት ሆኗል መሰለህ? እሱም እኮ እዚያ ዋሽንግተን ዲሲ ነው ያለ። ኧረ እሱ እኮ ያለው ላስ ቬጋስ ነው። ላስ ቬጋስ ነው። እሺ ላስ ቬጋስ ነው። ላስ በለውም የራሱ ጉዳይ። እሱ ግን እናቱ የሰራውን ቤት እስቲ በቪዲዮ ላርግ ብለው ጠቅ አድርገው ሲያሳዩ ትልቅ ቤት ነው። አይ ማማ እናቴ እኔ ይህን ነገር መስራት አልችልም ማለት እንዴት? እሱ እኮ ብልግና ስራ እየሰራ ነው የሚያጠራቀመው። እኔ ደግሞ በሰዓት 10 ብር ነው የሚከፈለኝ። እማዬ ያንቺን ቤት ጊዜ ስጭኝ 2 ዓመት እሰራዋለሁ አለ። ምንድን ነው የሚሰራ እሱ ይላሉ ማዘር። እሱማ ቄጡን እየተደረገ ነው ሲል ምን እንዳሉ ታውቃለህ? የኢትዮጵያነት ጭካኔዋ እና ምን ችግር አለው? አንተ ቂጥን አሸጥም እንዴ? እሱ ቂጡን ከሸጠ አንተ ምን አባ ያደርጋል? ቂጥ ምን አባ ሰርቶ ሊበላ ነው? እንዲህ አይነት የኢትዮጵያ እናት የተፈጠረበት ነው። እግዚአብሔር ምስክሬን የእውነት ነው። ለማሳቃደል ልጁ ራሱ ነው ወጥቶ የተናገረው። ቂጥን ሽጥ እማዬ በቃ አትደውይልኝ፣ የራስሽ ጉዳይ። እኔ ደወለ የወለድሽኝ እኔን አንቺ እንድጦር አይደለም። ይሄ በጣም ያሳፍራል ብሎ ጆሯቸው ላይ ዘግቶ ልጁ ሄደ ይባላል። ይሄ የሰሙ ሰዎች ናቸው የነገሩ። በቪዲዮ እኮ እየተሰማ ነው። ቂጥን ለምን አሸጠ? ምን አባት ሰራለህ? ወዝኖ ለምን ያድራል? እንዲህ አይነት የኢትዮጵያ እናት ዱርዬ የሆነች እናት ተፈጥራለች። ለምን? ረሃቡ ነዋ። ሰላም አንተን አይደለም ሸዋ ነው ያሉ። ሸዋ ከሌለ ጂኤምቲቪ ነው የሚቀጥለው። ሸዋ አውርዱት። ሸዋ የሚባል ሸዋ። አመሰግናለሁ ሞጣ። ሸዋ ከሌለ አውርዱት። ቀጥል ጂኤምቲቪ። ኦኬ ሸዋ መጥቷል። ይቅርታ ጂኤምቲቪ ሸዋ ወርዷል። አባረሩት። በጣም ሞዴሬተሮች ተርብ ናቸው። ቀጥል ጄም። ኦኬ አመሰግናለሁ። ኮፒሊንክ 10 ሺህ ነው ደግሞ ሚዲያውን እስኪ በጊፍት በምን እስኪ ሞቅ አርጉት። ጠላቶቻችን እርር ይበሉ። ጎሄድ ሞጣን አግዙ። ካሻፕ ሁሉ አለን። ዳላር ሳይን አድርገህ ሌክታና በሚል ሰርች ማድረግ ነው። ብቻ ይህን ቴክኖሎጂውን መጠቀም ነው ማይ ፍሬንድ። $150 $200 $300 መላክ ትችላለን። ወደ ሬዲዮ መምጣት እንችላለን። ቢሮ መክፈት እንችላለን። ለምንድን ነው ግን የምትመቀኙ ዲያስፖራዎች? ለሌባ ለአጭበርባሪ ፋኖ ትልካለን። እኛ ግን እውነቱን የምንነግረን አትደግፍም። ሚዲያ እኮ ከ3 ክፍለ ጦር በላይ ነው። ከአንድ ሀገር መከላከያ በላይ ነው። ሚዲያ በጣም ከባድ ነገር ነው። እንደውም ተጽዕኖ ፈጣሪ የሆነ ሰው እኔ መናኛ ነኝ እንጂ ትልቅ ተጽዕኖ ፈጣሪ አንዴ ሲናገር እኮ ዓለም ይደረመሳል። ተከታይ ነው። ቀጥል ወንድሜ ጄም ሚውታር የመጨረሻ ወንድ ነው። አሺ ነው። አሺ ሰላም። አሁን የምታወራው ሚውትን አንሳ እስኪ።
አሺ ሰላም ሰላም። ያንተ ፎቶ ነው? ያንተ ፎቶ ነው? ፎቶ ነው ወያኔ? ይቅርታ ይቅርታ፣ ቡሽቲዎችን አናስተናግድ። አዶናዬ አሳሰራችሁኝ እኮ። ወደ ማይ አይታችሁታል? ጸጉሩና ይሄ ከንፈሩ እኛ እኮ ግራ ገባን። ቡሽቲን እኮ ከሺቲ ጋር መለየት አልቻለም። ጄምቲቪ ቀጥል። እግራለሁ ሞታ ሚዲያ እንዳልከው አራተኛ መንግስት ማለት ነው። ልክ ነው። የተሳሳትከው ነገር የለም። አራተኛ መንግስት በዚህ 21ኛው ክፍለ ዘመን ሚዲያ ነው። ከመከላከያ በላይ ነው። ከሁሉም ከጠቅላይ ሚኒስትርም በላይ ነው። በነገራችን ላይ በዓለም ውስጥ ታንኪዩ በጣም በጣም ከልብ ነው የማመሰግነው። ያው ትግራይ ክልል እንደምታውቀው ቅድም ስጠቅሰው ነበር የቴምኒት ድርጅቶች በሙሉ ዝግትግት ብለዋል። አብይ አህመድ ምንድነው ዘንድሮ ሊጨክን ነው መሰለ እኔ አላቅም። ትግሬን አካውንቱን ዘግቶበታል። የቴምኒት ትላልቅ ኩባንያዎች ትግራይ ኢትዮጵያዊ ነው ቀጠለ በላይ ቀጥል። አሁን የአድዋ ትግሬ አካውንት ወላት ዝግትግት ብሎባታል። ወድ ወረደ ሂዶ ተንበርክኮ እባክህ አብይ አህመድ እባክህ እያለ እየለመነ ነው ያለ። በጣም በሚያሳዝን መልኩ ትናንት ሲፎክር የነበረ የትግሬ አድዋ ሽማግሌ ልኳል ለወድ ወረደ አድነን ድረስልን። አገሪቱ ቀውጠውና 2 ወር አድርጓል። አሁን 3ኛ ወር እየገባን ነው። ያው ባለፈው እንዳየኸው አርሚ 31 የሚባለው ወደ ወረደ ጽሕፈት ቤት ገብቶ ስንት ችግር ተፈጥሮ የአድዋ ትግሬ እየተገዳገደ ነው ያለ። እንግዲህ አብይ አህመድ ለኢትዮጵያ ይህን የአድዋ ካንሰር ቃል እንደገባው ራሱ ነው። ሆዱን የረገጠው የለም ሞጣ ራሱ በራሱ ወያኔን አጠፋለሁ ያለው እሱ ራሱ ነው። እኛ የራሱ ጉዳይ እንግዲህ ይዟል ነገሩ አጥቦቅ ከያዘ ልክ ህወሓትን የአድዋን ትግሬ አጠፋለሁ ብሎ ቃል እንዳገባው አሁን ነው የሚጠፋ ህወሓት። ባንክ ሁሉ ተዘጋ፣ አካውንት ሁሉ ተዘጋ። ትዕምኒት ቀጣለ። ትዕምኒት ማለት የህወሓት ፓርቲ ድርጅት ማለት ነው። ትግራይ ህዝብ አያውቀውም። ትዕምኒት ማለት የሚመሩት የአድዋ ልጆች ናቸው። 18 ኩባንያ ያለ በውስጡ። በኢትዮጵያ ውስጥ አንደኛው ሀብታም አላሙዲን ነው። ሁለተኛው ትዕምኒት ነው። አስተውል ሞታ። በኢትዮጵያ ውስጥ አንደኛው አላሙዲን ነው። ሁለተኛው ትዕምኒት የሚባል ድርጅት የአድዋ ትግሬ የመሰረተው ባለፉት 30 ዓመት። እሱ ብቻ አይደለም። እኔ ዛሬ አንድ የሆነ ቪዲዮ ላሳይህ ነው። ይህን ቪዲዮ ማሳይህ ምንድን ነው ሞጣ፣ በተለይ የወያኔ ፋኖዎችና አመሰግናለሁ የወያኔ ፋኖዎችና የሻዕቢያ ፋኖዎች ለነሱ ይህ ቪዲዮ አሳያለሁ። ለምንድን ነው ይህ ቪዲዮ ማሳይህ? ኤርትራ ውስጥ ሻዕቢያ እያደረገው ያለ በአሁኑ ሰዓት ይህን ከኋላ ያለውን አረንጓዴ ቢጫ ቀይ እንዲቃጠል እንዲፈርስ ገዳም ውስጥ ገብተው በነገራችን ይህ ገዳም የተከበረው የኤርትራ ህዝብ ኖርማል ገበሬው ይህን ባንዲራ አክብሮ ነው ይዞት የነበረው። አክብሮ እስቲል ነው እስካሁን ድረስ። አየው የህዝቡና የሻዕቢያ ልዩነት አየው ሞታ። አየው እልም ያለ ገጠር ቦታ ነው፣ ገዳም ነው። በትክክል ይኸውልህ ስለ ልቦናው የኤርትራ ህዝብ ከኢትዮጵያ ጋር ያለው ግንኙነትና ከባንዲራው ጋር ያለው ግንኙነት 35 ዓመት እንኳን በሻዕቢያ እየተሰበከ ጭንቅላቱን አልቀየረም። ስለዚህ ጥምዶ ዘመነ ካሴ ለአንተ፣ የዘመነ ካሴ ደጋፊዎች ለእናንተ ልተው። ዘመነ ወዳጅ ነው ጠላት ነው ለእናንተ ልተው። ወደ ሁለተኛው ወደ ትግራይ ስንመጣ በአሁኑ ሰዓት በቅርብ ጊዜ የሚፈነዳ ቦምብ አለ። ባለፈው ሳምንት አይተሃል። መቀሌ አካባቢ ብዙ ቦምቦች ፈንድተዋል። ሰው አልሞተም። ራያ አካባቢ ብዙ ቦምቦች እየፈነዱ ነው ያለ። ራሱ ወጣቱ እየተደራጀ በአመራሩ ላይ እርምጃ ለመውሰድ እየተሰራ ነው። ባለፈው 1 ሳምንት የተናገርክበት ነገር የሰራህበት ስራ ውጤት እያመጣ ነው ያለው። በተከታታይ እዚህ 1400 አለ። እርግጠኛ ነኝ 400 500 የመቀሌ ተወላጅ የተንቤን ተወላጅ አሉ እዚህ ውስጥ በደንብ አድርገው ነው የሚያዳምጡ፣ በደንብ አድርገው ነው የሚከታተሉ። የአድዋ ትግሬ የመጨረሻ ሰዓቱ እየደረሰ ነው። ሞጣዬ ከልብ አመሰግናለሁ ለማለት ፈልጌ ነው። በቅባለሁ 5 ደቂቃ ይበቃኛል። እንግዲህ ወያኔና ሻዕቢያ እና ኦነግ በተለይ ወያኔዎች የአድዋ ትግሬዎች የትግራይን ህዝብ አይወክሉም።
የሻዕቢያ መንግስት የኤርትራን ህዝብ አይወክልም። ህወሓትና ሻዕቢያ አማራ ፋኖ ተጠቅመው ወደ 4 ኪሎ ለመግባት አቅደው ይኸው 3 ዓመታቸው አልተሳካላቸው። በእኛ ቅስቀሳ ምክንያት ህዝቡ ስለነቃ፣ መንግስት ስለነቃ ማለት ነው። የፋኖ መሪዎችን ፈረስ አድርገው ለመግባት ሞክረዋል። ፈረሱ ቅይዱን በጥሰው ስለኮበለለ መጓዝ አልቻለም። ቅይድ ታውቃላችሁ? በቅሎና ፈረስ ይቀየዳል፣ አህያም ይቀየዳል። አንዳንድ ለምሳሌ አንገትና እግሩን አሳጥረ ታስረዋል፣ ወይ ደግሞ 2 እግሩን የኋላና የፊቱን ታስረዋል። ቅይዱን ከበጠሰ አሁን የፋኖ መሪዎች ቅይዳቸውን በጥሰዋል። ታስረው ነበር በእነሱ ማንም አልተቀበላቸው። እንደገና አንዱ ነው ብሎ አመጧቸው፣ ማንም አልተቀበላቸው። ቅዱስ እንትኑን ያበጠስ ነው እኛ ነን ቅይዳቸው። እነ ዘመነ ስናጋልጥ ጎፍተው ደንግጠው አሁን አስመራ ነው ያለው። ቅይዱን በጥሶ አስመራ ገብቷል። ወደ 4 ኪሎ ሊገባ አይችልም ዘመነ። ስለዚህ ፋኖ ሊያሸንፍ አይችልም ማለት ነው። የትም መድረስ እንደማይችል የዛሬ 8 ወር ነገርኳቸው። ለምን? ወያኔና ሻዕቢያ በመካከሉ በዚያ የአማራ ጀግና ፋኖ ስለገቡ ከየትም ተለቃቅሞ የመጡ መሪ ነን የሚሉ ገንዘብ ሰብሳቢዎች ህዝቡን እያስጨረሱ ጽምዶ ሰሜነኛ እያሉ ዘመቻ አንድነት 1000 ተራሮች 100 ተራሮች እያሉ እያላገጡ እነ ምሬ ወዳጆ እነ ዘመነ ካሴ ሌሎችም እነ እስክንድር ነጋ ደግሞ በብልጽግና የተላኩ እነ ተፈራ ማሞ የተባሉ ትግሬን አትነኩም እያሉ የአማራን ትግል ሙልጭ አድርገው አፍሰውታል። ለዚህ ነው ፋኖ ወደ የትም ሊደርስ አይችልም። አብይ አህመድ ከደህንነት መስሪያ ቤትና ከኢንሳ ከሌሎችም ጋር ከመከላከያ ጀነራሎች ጋር ቁጭ ብሎ የመከረው የአማራን ክልል በመክበብ ራስ በራሱ አጫርሰን አዳክመን እንጨርሰዋለን፣ መተኮስ አያስፈልግም፣ ባሉበት አካባቢ ደግሞ ፋኖ እያልን ህዝቡን ኢንዲጂነሱን እየመታ እናዳክመዋለን፣ በረሃብ እንፈጀዋለን ባለው መሰረት ሽመልስ ወጥቶ ፈጅተነዋል። ይህን ግን አቶ አያሌው መንገሻ የአማራ ማህፀን የፈጠራቸው ሲናገሩ ማንም ሊሰማ አልቻለም። ከሽመልስ በፊት ሊያዋድሟቸው እየመጡ ነው ብሎ የተናገሩ በመረጃ ቲቪ አቶ አያሌው ናቸው። ይሄው ዛሬ አማራ ሰቆቃውን አሳሩን እየበላ ነው። ዛሬ ፋኖ ኦነግ ነው፣ ዛሬ ፋኖ ሻዕቢያ ነው፣ ዛሬ ፋኖ ብልጽግና ነው። እንደነ ጌታ አስራደ ያለው ብልጽግና ነው። እንደነ ዘመነ ያለው ኤርትራዊ ነው። እንደነ ምሬ ያለው ህወሓት ነው። ስለዚህ ገና ከመጀመሩ የከሰረ ነው። ፋኖ ፈንኖ የትም አይደርስም። የአማራን ልጅ እየገደለ ቀበሌ ቀንበር እየገደለ የኦሮሞን ገዳይ ወታደር የሚቀልብ እናቶቻችንን በኤችአይቪ ያስለከፈ የገበሬውን ጎተራ በላውንቸር የሚመታ የገበሬውን ጎጆ የሚያፈርስ ሚስትን በባሏ ፊት ለፊት የሚደፍር ያለ ኮንዶም ኤችአይቪ የሚያስ ወታደርን በሬ የገበሬውን ቀንበር በሬ እያረደ የሚቀልብ የፋኖ አመራሮች ነው ያሉ። እነዚህ ደግሞ ነገ ታርቀው ሲገቡ ከኦሮሞ ህዝብና ከአብይ ጋር ላለመጣላት የኦሮሞ ሰዎች አልገደሏቸውም ነው። ለትግራይና ተራበ ብሎ ገበሬው እየተራበ ከጎጃም ጤፍ የሚጭን የፋኖ መሪ ነው ያለው። የወያኔ መሪዎችን ኮሎኔሎችን ጀነራሎችን ፈቶ ከዳንግላ የሚልክ ነው። ጨፍጫፊ የባህዴንን ሰው በ1 ሚሊዮን ብር የሚፈታ ነው። ጦርነቱ ክልሉን ለቆ ከተዋጋ አማራ የሚያቆመው ኃይል ስለሌለ ቤተ መንግስት ስለሚገባ ትግሬዎች ገብተውበት አውቀው ክልሉ እንዲወድም ክልል ውስጥ እያዋጉ እከሌ ብልጽግና ነው አድማ በታይ ነው ግደሉ እያሉ አማራ ለአማራ አቀባብተውታል፣ በትነውታል። ትግሬዎችን በትነውታል። ኦሮሞ ናብይም ኦሮሞች በትነውታል። ማካራ ላይ ያን ያህል ህዝብ ጨፍጭፎ፣ ጭና ላይ ያን ያህል ህዝብ ጨፍጭፎ አማራውን ለይቶ መከላከያ ሰሜን ህዝብ በሚል የጨፈጨፈ ሳምሪ ቡድን ሱዳን ተኝቷል። ይሄን ደግሞ መልሶ በተፈናቃይ ስም ደመቀ ዘውዱ የተባለ ትግሬ ያሰፍራል። ጎጃሜን ደግሞ ቡዳነህ የተዋጋለትን ደግሞ ጎንደሬ እናንተ አዝማሪና ቡዳ እያለ ራሱ ከጎንደር ልጆች እንደሰማ ነው አንዲትም ካሬ እንኳ ለጎንደሬ አልሰጠም። የሱዳን የሰሊጥ ነጋዴ ነው። ሰሜነኛ ይሉናል፣ ጽምዶ ይሉናል፣ ተጋሩ ይሉናል። የአማራ ህዝብ በዚህ አታለው ለመምጣት ብዙ ሙከራ አድርገዋል። የወያኔን ጉድ እየደበቁ የሻዕቢያን ጉድ እየደበቁ